ሞኝ ብለሽ ነው። ትንሿ ግን ብልጥ። አራራራ እሷ አደጋ ናት። ሰላም ነው አጎቴ? ጓረምሳው የኔ ብርቅዬና ውድ አጎት እማሜ እንዴት ነሽ? ደህና ነኝ። እንኳን በሰላም በጤና ወደኛ ቤት መጣህልን አጎቴ። እንኳን ደህና ቆየሽኝ የኔ ቅመም። ወንድሜ ፈገግ በል እንጂ አጎቴ እኮ ከዛ ድረስ እኛን አክብሮ ነው የመጣ። እቺ ምን አባቷ ነው? ታድዬ ቆንጅዬ አጎት እኮ ነው ያለኝ። ኧረ እንደው ምን አባቴ ላድርግሽ ወንድሜ። ምን ቆመታ ያለ አጎቴ እኮ ከውጭ ደክሞት ነው የመጣው። መዘብዘፊያና ጆግ አምጥተህ እግሩን እጠባ። ምን ትላለህ? አንተ እንጂ ቆይ ሳትሄድ ትልቋ እህትህ አጎቴ ተጣልተዋል እኮ ላስታርቃችሁ። እኔ ከእናንተ ምንድን ነው የምማረው? ምንስ ይዤ ነው ማድገው ስላቸው እምቢ አሉ። በጣም ነው የሚያሳዝነው። ደግሞ አብይ ጾም ሊገባ ነው። መታረቅማ አለባችሁ። እኔ ራሴ እግሯ ላይ ወድቄ ይቅርታ ጠይቃታለሁ። ጎበዝ ወንድሜ። አጎቴ ባለፈው በምታንሳ ማር ቅዱስ ሚካኤል አንድ ነገዳም ጤፍ የሚያመጣው ልጅ ነው። ብር አለብኝ እናትሽ አለች ካለሽ የለችም በይው ቶሎ። ወይ መጣ ቁጭ አድርገው እዚህ ጋር ማዘር አሉ እንዴ? ብር ነበረባቸው አስቀምጠውልኛል። እሷ እኮ የለች። እሺ በቃ ነገ እመጣለሁ። ና አውቃ ነው። ኧረ ዝም በላት። እማዬ የለችም በይ ብላት ነው ተደብቃ ቤት ውስጥ ይቻማታል እንዴ? ና ላሳይክ እንደው እማዬ ተደብቀሽ ነው ውጪ። አንቺ ናትሽን ነው የምልሽ። የልጅ ነገር ፈልግ እንጂ ሶፋ ስር ምናምን። ኧረ ይኸው ማንም የለም። እማዬ አትኩሉ ልበልልሽ። እኔ ወንድም ቤት ውስጥ ማንም የለም። በቃ በጓሮ አምልጣ ነው። እሺ ሲመጡ ንገሩልኝ። ናና አገኘኋት። የት አሉ? ይቻል ምን ነው ማዘር በዚህ እድሜው ምን አባገባ ተደሩ ለድል። እማዬ ያሽልኝ ይችል አይነ ራም የኔ ቤት ልጆች የተረገማችሁ እንዴ ምን አረግን? ስቂ ታፈጣለች እንዴ ደግሞ ዳምድብኛ መቼ ደግሞ ምን አረግን? ሌላ ምን ላይክ ላይ ስፈዱራ ምንጭ እንደማታስቡልኝ አውቀዋለሁ። ተነሳባት ደግሞ ያሎ ሲያንታሽኝ ነው። በሰላም እድርተኛ እቁብተኛ ማህበርተኛ የሰፈሩ ሴቶች በሙሉ ቲክቶክ ላይ ሲወጡ እኔ ብቻ ቀረው ማለት ስንዱ እንኳን አልቀረችም። ልጆቿን ምን መሰለ ፎቶዋን ገጭ አድርገው መልካም የእናቶች ቀን ብለው ሲለጥፏል። እማዬ እኛ እኮ ፍቅራችንን በውስጣችን ስለምንገልጽ ዝጋ ሞቼ ሳርፎ ታውቁኛላችሁ። ያኔ ትገላገላላችሁ። እንዴማ እንደዛ ታወት ድብን ስል ታውቁታላችሁ። ማን ቀረ እዚህ ሰፈር? እኔ ብቻ ቲክቶክ ላይ አልወጣሁ። ምን ሆነሽ ነው? ምን ብላችኋል? የሰፈሩ ሰው እንዳለ ሲለጠፍ እኔ ብቻ ቀረው ልጅ እንደሌለ። ውይ ለዚሁ ነው ምን ይሰራልሽ እኮ አቦ። ግን የአባቶች ቀን መች ነው? እሱ እንኳን ገና ነፖሰት አይደል። የዚህ ሰፈር ሰው አንድ ሰው ይቅደመኝና ይሄ ይታያችኋል እናንተ ላይ ነው የሚያልቅ። ሰው ማስፈጭበት ስጠኝ። ያው ብዛ ቀዝቅኝ እንኳን ድንቡላ ያወጣኝ። አረ የለህም። ቆይ አንተ ስለ አባት ነግሬ አላውቅም። እስኪ ንገር። አቤት ቁንጅና እሱ ላይ ከመሬት አታይ። አረ ብርቅዬ ደግሞ በዛ ላይ ደግሞ ጀግንነቱ ቤተሰቡን ብቻ መሰለ የሚጠብቀው የሰፈሩንም ሰው ጭምር። እሱ ካለ ቤታቸውን ክፍት አድርገው ነው የሚተኙት። እኔ እውነቷን እኮ ነው። ባይሆን አባትህን እጅ ያስገባውለት የዘፈንኩለትን ልበልልህ። እሺ ልቤን ካሳብ ራቀልኝ፣ ጥርሴም ሳቅን አወቀልኝ፣ በረታው ችግሬም ቀለል አለልኝ፣ አይኔም አልፏል ከወዳጁ፣ ዛሬስ ደምቆልኛል ደጁ፣ የናፈኩት ወጣት ተገኝቷል ልጁ። ኧረ ማዘሯ የሽሮ መግዣ ስጠኝና ካገባው በኋላ አሁን ልዘፍንልህ ልበልልህ። ኧረ እንኪ እሺ ዝፈኝልኛ። አንተን ካገባው በኋላ ቆጨልኝ ብሬን አምጪ አትሰጥም። ሄሎ ለእነማዬ ፍቅረኛ ከውጭ ነው የመጣው ብያቸዋለሁ። ስለዚህ አንተም እንደ ሀብታም ነው አክት የምታደርገው። ደረስ? እሺ በቃ እየመጣ ነው። ምን ነው ቆየ? ደህና ዋላችሁ? ደህና ዋልክ? በላ ሁለት መኪና አለኝ፣ 4 ቤት አለኝ። በጣም ደግሞ ምን ነበር ያልሽ? አንተ ያማል። ቆየት የት ነው 4ቱ ቤት? ከእናንተ ጀርባ። ኧረ ቤት የሚባል የለም ከኛ ጀርባ ጫካ ነው። ና እስኪ እኔ ልጅ ቁጭ በል፣ አትፍራ፣ ቁጭ በል። አባ ውጪ ሰው እየፈለገ ነው። መጣ ምንም ባይኖር እንኳን 70 ሳንቲም ቤሳቤስቲም ባይኖር እንኳን ልጄ እንደረልሃለሁ። እውነቱን ነው አውቃለሁ እንዳልነገር። እንደውም እኔ ነኝ ገንዘብ ሰጥቼ ማቋቁማችሁ። ግን እውነቱን ከነገርከኝ እንዲህ ማያካብዱ ከሆነማ ነግሩታል። ባንክ ላይ ስንት አለ? 30 ብር። 30 እቤትስ? ኧረ ቤት የሚባል የለኝም። ታዚህ ቤት ተወጣጣጣ ታዲያ ደግሞ ቴክስት ምናምን ማድረግ ምን ለማሽ? ኧረ አልጠፋ ሲደወልሽ ምናምን ስልካሽ በቃ አትጥፊሽ። ቻው በቃ እትዬ ብርቂ እንደምታስቡት አይደለም። ታዲያ ምን እያደረግሽ ነው? አንድ በአንድ ነው የምነግርሽ። በእናቶት እንዳይነግሩብኝ። እንዲያውም አሁን ገብቼ ነው የምነግራት። ኧረ ቆይ አስካልዬ ጉድሽን አላየሽ? ምን ነው? እኛ እነሱ ለማሳደግ 2 ፊት አውጥተናል። እነሱ ምን አድርጋ ነው? አዝናቅዬ በርሽ ስር። ኧረ በእናቶት ማዘር በርሽ ስር ልጅሽ ባለፈው እኮ ስኳር ገዝቼልዎት ቤት አስቀምጬልዎታለሁ። የእውነት ስኳር ነው የምታወሪኝ? እኔ ልታታቂ እንደዛ እኮንማ ድንጋርሽ ልጅሽን ከጎረምሳ ጋር አየኋት። አይደለም እኮ እማዬ ከአንቺ ጋር በኋላ እናወራለን። ግን ብርቅዬ ባይሆን ስለ አንድ ነገር ልነግርሽ። ይዋጭ። አቤት ማዘር ና ግቢ ውስጥ ግባ። እሺ መጣ። ማዘርዬ ብርጭቆ መዘፍዘፊያ ይፈለጉታል። ጠብቀኝ እሺ።
ይኸው። ኧረ ገራሚ ልብስ በላሁን እነዚህ አዳዲስ ናቸው። ቆንጆ ቆንጆ ዕቃ ነው የምትሰጠኝ። አያሳስብም ማዘር። ጫማ ምናምን የለም? ኧረ ሞልቷል። መጣ። መቼም በህይወት እያሉ ይሄን አይለውጡም። ሰውየው ሞተው ነው የሚሆነው። እነዚህ ይሄ ባለቤቴ፣ ይሄ ደግሞ የልጅ እንካ። እሺ ማዘርዬ። እነዚህ ደግሞ ቆንጆ ቆንጆ የሴት ሱሪዎች ናቸው። እንካ። ያሳማ ለአምጡታ። ቶሎ በልጄና ባለቤቴ ሳይመጡ ከባልዲ ይሻሉታል። እንዴ ሱሪ የምን አባሽ ሱሪ ነው? ጥለሻ እንዴ? ባለፈው ወር እኮ ነው የገዛሁት። ዝም በላት የኔ ልጅ። በልቃዬን ስጠኝ። ጫማዬንም አምጣ። ቁጭ አድርጊው። ምንድነው? አባዬ ጫማዎችንና ልብሶችን እንዳለ ልቀይራቸው ነው። እንዴ ጃኬት ያንተም አለ? ጫማውን ደብቀው። አባዬ ጫማዬንም ልትወስድ እሳቸው ናቸው የሰጡኝ። አሁን ከዚህ ግቢ ትወጣለህ አትወጣም? ኧረ ቢያንስ ብርጭቆ እንኳን ልለውጥ። ለሱ እንኳን ፋዘር እርሶ የለበሱ ጃኬት ይበቃል። ድራሽ ይጥፋና ይህን ብርጭቆ የሰበርሽው አንቺ ነሽ? አዎ በእናትሽ ለማዬ እንዳትናገሪብኝ። ሲጀመር ይህን ብርጭቆ ከብፌ ውስጥ ማን አውጫለሽ? አምልጦኝ እኮ ነው። እማዬ ገደለችሽ። እኔማ እስከዛሬ ያቃጠርሽብኝ ነው እልህ የምወጣብሽ። በእናትሽ እህቴ ትምጣልሽ። ታይ ቆጭሻል። እማዬ ምን ሆና ቆየች ዛሬ? ታያለሽ። ቆይ የኔ ውድነት በፀሐይ ሞትሽብኛ። አምጪ ልቀበልሽ ፌስታሉ። ነይ ግቢ። መቼም አንቺ ነሽ እርፍ የምታረጊ። ሌላውማ ነይ እስኪ እዚህ ጋር ቁጭ በይ። እሺ መጣው። እሺማ እማዬ አውቃ ነው እንዲህ የምታደርገው። የሰራችው ስራ እንዳይመስልሽ። ምን አረገች እማዬ? ይሄን ቢይልኝ። እሺ እኔ ልጅ ይሄንንም ጥጥት አድርጊ። ለስሙ ታናሽሽ ነች። ኧረ እንደው ታይ አውቃ ስራውን ስለምታውቅ ምን አልብንሰራ እህቴ። ለቤታችን ነው ምርቃቱን መልሶ ለእኛ ነው። እማዬ ብፌ ውስጥ ያረግሽውን የምትወጂውን ብርጭቆ አንስታ ክስክስ ነው ያረገችልኝ። እንኳን ሰበረችው። ጦሷን ይውሰጭ። ይሄንን የማብሁን እሱን ታዩና በጣም አስቸኳይና አስፈላጊ ነገር ልንገራችሁ። ምንድን ነው? አይገርምም? ባለፈው ለቀብሮ አዋርሽ ነው። ምን አረኩሽ እንዴ? በአሁኑ 40 ነው። በቃ ዝም ብለሽ በልተሽ መውጣት። በቃ ዝም በይ። ዝም ማለት እኮ ይቻላል። ይኸው ቃል ነው ማላውጣው። ዝም ነው ምኑ። በቃ ነይ እንግባ። ደህና ዋላችሁ። ደህና ዋላችሁ። ግቡ። እንጀራ ብቻ ነው እንዴ? ቲክቶክ ላይ ምናምን እንደምናየው ኬክ የለም። አንቺ ዝም በይ። ለራሶት ብዬ እኮ ነው 40 ድምቅ እንዲልሎት። ኧረ በፈጠረሽ ምስር ነው ስጋ ነው የምንበላው? ስጋ ነው። አፍሽ ዝጊ። እንኳን ሞቱ ቢሞቱም አይቆጭም። በስጋ ነው የተደገሰው። ኧረ ሞቅ አድርጉት። ለቅሶ ቢመሰል እኮ። ቆይ አንቺ ችግር አለብሽ እንዴ? ማለት ማዘር ትወጣላችሁ አትወጡም? ሳንበላ አፈራበታችሁ ብሉ። እንዴ ምንድን ነው? ቀስቃን እንጂ ሚጡ ሂጂ እንዳትፈች። እሺ አቤት። ቶሎ ብለሽ እናትሽ ጥሪ። እማዬ አቤት። ምንድን ነው? አስናቅዬ ያስካሉ ልጅ ከአሜሪካ መጣ። ሂጅ መጣ። ሙች ስልሽ እላይኛው ግቢ ደርሳል። እዚህም ይመጣል። መቼም እኔ ነኝ ያሳደኩት። ለእኔ ነው በደንብ የሚሰጠኝ። ኧረ በይ ዝም በይ። እኔው ራሴ ወድቄ ተነስቼ ነው ያሳደግኩት። ለአንቺ ስሚ፣ እናትየው በድርም ብትይ በቁብም ብትይ ለእኔ ነው የምትቀርበኝ። እኔስ ቢሆን አባትየው ሲሞቱ እስከ 40 ቀን ከቤታቸው መች ወጣሁ። ልጁ ደግሞ ቸር ነው አሉ። አሁን መጥቶ መቼም ያዘንብብናል እንዴ። ለሁሉም ነው የሚሰጠው። በተነልን መጣ። እንዴት ናችሁ ማዘር? አቤት የኔ ፈረንጅ ደግሞ እንዴት አምሮብን። አንተ እንዴት ነው ያማረብን። አይ ቆንጆ አይመለሎ። እውነትም ተመችቷል። በደናል ሄደ ባባድ ምንም ሳይለ። አንተ ልጅ አቤት ሚጣ። እነማዬ እኮ ያን ሁላ ነገር ያወሩልህ ብር እንድሰጣቸው ነው። ሚጣዬ በጣም ለሚያስፈልጋቸው ሰዎች ልሰጣቸው ነው። ሚጣዬ አቤት። ነይማ። እሺ እዛ ግቢ ያለው ልጅ ታውቂዋለሽ? አውቀዋለሁ። እቺን ወረቀት ለራሱ ትሰጫዋለሽ። እሺ እሱ ከሌለ ግን እናቷ ያባት ከሆኑ ይዘሽ ተመለሽ። እሺ ለእነሱ እንዳትሰጪ አደራሽ። እሱ ከሌለ ይዘሽ ተመለሽ። ችግር የለውም። አቤት። እናቴ ወይ አባቴ አሉ? አይደለም አሉ። መልዕክቱን ለእነሱ ነው ስጪ የተባልኩት። እማ አባ። አቤት። ምንድን ነው? አንቺ ነሽ እንዴ? እንዳትሰጣቸው እንኳን ባባ አምጡ። ለአንተ አይደለም ለአባት ነው ስጪ የተባልኩት። ምን ቀደም ትላለህ? ስጪ ልጅ። ያቺ ልጅ ነች ለልጆች ስጪ ብላ ይሰጠች። እንኩ እስኪ የኔ ፍቅር ጎሽ ብለ በር ላይ የታለች? ያቻት ነይ አንቺ። አቤት። ምንድን ነው? አይደለም እኮ ፋዘር የኔ ፍቅር ያላንተ ህይወቴ ባዶ ናት። ጉድ። ቆይ አንቺ የስንዱ ልጅ አይደለሽ? አዎ አንድ በአንድ ለእናትሽ ግን ግን ይቅርብኝ። ብርቅ ነው እንዲያፈቃሽ እንጂ ሌላ ምን አልሽ? እና አሁን ልጅ ምን ልትዩ ነው? ችግር የለውም። ቤቱን ብቻ ታይ። እሱ እኮ አይወደኝም። በሰከንድ እኔ ጓደኛሽ በሰከንድ ነው እንዲወድሽ ማለት ነው። ወይኔ የታል ቤት የታል? ይሁን ነው። ቆይ አሁን አሳይሻለሁ። እሺ ስማ ጓደኛዬ ባንተፍቀር ምን ይኸውልህ ፋዘር እኔ ማውቀው ታሪክ የለም። እሷ ነች አንቀሽቅሻ ልጆትን ወደድኩ ብላ ይዛ የመጣችው እንዴ ነችና እንጂ ይሄ ልጅ የተከበረ ቤተሰብ ልጅ ነው። ይቅርብሽ። ታይ አታስቸግሪ አላልኩሽ? ጀምሻል። በቃ ፋዘርዬ ልጆትንም ተጠንቀቁ በሉት። ፀሐይ ላይ አይቁሙ ግቡ። በቃ ይቺስ ለእኔ ተውት። አይደለም ልጆት ጋር በዚች በር ነው ምድረሽ ማትለው። በይሽ ቻው። በቃ ፋዘርዬ